ጤና ይስጥልን እንደምላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኘው ግንቦት 10 ቀን 2018 የዜና ላፍታይ መረጃ ሰዓታችን ተጀምሯል። ሻዕቢያ ከኢትዮጵያ መንግስት ጋር ደፍሮ ጦርነት የሚገጥምበት አቅም የለውም ሲሉ አቶ ጌታቸው ረዳ መናገራቸውን፣ የመከላከያ ሰራዊት የተቋሙን አሰራርና መመሪያ በሚጥሱ አካላት ላይ እርምጃ እንደሚወስድ መግለጹን እንዲሁም በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ የጸጥታ ሁኔታ መኖሩን በቀረቡ ሪፖርቶች ተረጋግጧል ሲል ምርጫ ቦርድ ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሻዕቢያ ከኢትዮጵያ መንግስት ጋር ደፍሮ ጦርነት የሚገጥምበት አቅም የለውም ሲሉ አቶ ጌታቸው ረዳ ተናገሩ። ከህወሓት ቡድን ጋር ጽምዶ የሚል ግንኙነት የፈጠረው ሻዕቢያ ትግራይ የጦር ቀጠና እንድትሆን ይፈልጋል ሲሉ የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ ይህንን ያሉት ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶን በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል በትናንትናው ዕለት የምስረታ ጉባኤ በአዲስ አበባ ባካሄደበት ወቅት ላይ ነው። በምክር ቤቱ ምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች ከሆኑት መካከል ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳና ጀነራል ጎሽ ገብረን ጨምሮ ሌሎች 7 ማህበራዊ መሰረታቸው ትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልል አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት ተገኝተዋል። ምክር ቤቱ የጠቀሱት አካላትን ጨምሮ ከ35 እስከ 40 አባላት አሁን ላይ እንዳሉትና በቀጣይም ለውጥና ሰላም ፈላጊ የሆኑ ወጣቶችን በማካተት በተደራጀ መልኩ ለክልሉ ሰላምና ቅቡልነት ያለው መንግስት እንዲመሰረት እንደሚሰራ የትግራይ ለውጥ ፈላጊ ኃይሎች ንቅናቄ የሚዲያ ክፍል አስተባባሪና የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ተናግረዋል። የምክር ቤቱ ምስረታ ዋና ዓላማ በክልሉ የሚስተዋሉ ህገ መንግስታዊ ስርዓትና የፕሪቶሪያው የሰላም ስምምነትን በመጣስ በጉልበት ስልጣን የተቆጣጠረውን የህወሓት ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊና አስቻይ ሁኔታን መፍጠር ነው ተብሏል። በመድረኩ ንግግር ያደረጉት አቶ ጌታቸው ረዳ የሻዕቢያ መንግስት ከኢትዮጵያ መንግስት ጋር ደፍሮ ጦርነት የሚገጥምበት አቅሙም ፍላጎቱም የለውም ብለዋል። አክለውም ሻዕቢያ ፍላጎቱ ጦርነቱን ከራሱ ቀጠና አርቆ በትግራይ ምድር ማድረግ ነው ያሉ ሲሆን የፌዴራል መንግስቱ ግን ጦርነት የማድረግ ፍላጎት እንደሌለው እናውቃለን ሲሉም ገልጸዋል። በትግራይ ያሉ ከፋፋይ ኃይሎች ካልተወገዱ ትግራይ ወደ ከፋ አደጋ መግባቷ አይቀርም ሲሉ በመድረኩ ንግግር ያደረጉት ደግሞ የቀድሞ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ናቸው። የመከላከያ ሰራዊት የተቋሙን አሰራርና መመሪያ በሚጥሱ አካላት ላይ እርምጃ እንደሚወስድ ገለጸ። የፌዴሪ መከላከያ ሰራዊትን አሰራርና መመሪያ በሚጥሱ አካላት ላይ እርምጃ መውሰድ እንደሚጀምር የመከላከያ ሚዲያና ኮሙኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ገልጸዋል። የኢትዮጵያ መከላከያ ሰራዊት ከህብረተሰቡ የወጣ ህዝቡንና ሀገሩን እስከ ህይወት መስዋዕትነት በመክፈል የሚያገለግል በህገ ደንብ በአሰራርና መመሪያ የሚመራ ለአንድ ዓላማ የተሰለፈ የሰላም ኃይል ነው ያሉት ሜጀር ጀነራል እንዳልካቸው፣ ነገር ግን አግባብነት በሌለው ህግና አሰራር በማይፈቅደው መንገድ የሚጓዙ የሰራዊቱን ብሎም የተቋሙን ክብር የሚነካ ተግባራትን በማህበራዊ ሚዲያ ሲሰራጭ እየተስተዋለ ነው ብለዋል። ሜጀር ጀነራል እንዳልካቸው አክለውም ከሰሞኑ ቀደም ሲል የሰራዊት አባላት የነበሩና በቦርድ ከሰራዊቱ አስፈላጊው መብት ሁሉ ተሟልቶላቸው በክብር የተሰናበቱ አባላት በአዳማና በቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን ሰልፍ በሚመስል መልኩ መፈክር እያሰሙ ማቅረባቸው ህግን የጣሰ በመሆኑ ተጠያቂ እንደሚያደርጋቸው ተናግረዋል። የመከላከያ ሚዲያና ኮሙኒኬሽን ኃላፊው ከመከላከያ ቴሌቪዥን ጋር ባደረጉት ቃለ ምልልስ በማህበራዊ ሚዲያ እየተራገበ ያለው የሰራዊት አባላት ጥያቄ አስመስሎ ከጀርባ ገፊዎች የተቀላቀሉበት ሀገራዊ ሁኔታን ታርጌት አድርጎ የተሰራ መሆኑን የጠቆሙት ጀነራሉ ከተፈቀደለት አካልና ከተቋሙ የሚዲያ ባለሙያ ውጪ ወታደራዊ አልባሳትን ለብሶ በማህበራዊ ሚዲያ ፍላጎታቸውን የሚያንጸባርቁ አካላት ላይ እርምጃ እንደሚወሰድም ገልጸዋል። ወደ ህብረተሰቡ ሲቀላቀሉ ከህብረተሰቡ የተለየ ጥቅም ወታደር በመሆኑ ወይ ደግሞ በክብር በመሰናበቱ በመቁሰሉ ወይም ጉዳት በማስተናገዱ የተለየ ፕሪቪሌጅ ወይም ደግሞ የተለየ ጥቅም ከህብረተሰቡ በላይ የተለየ ጥቅም እንዲያገኝ የሚፈቅድ ወይ የሚደነግግ አሰራር የለም።
ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው፣ እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልግ። ከሰራዊቱ በክብር ተሰናብተው ወደ ሲቪሉ የተቀላቀሉ የሰራዊቱ አባላት እንደማንኛውም ሲቪል ማህበረሰብ ማግኘት የሚገባቸው መብት ያገኛሉ፣ ነገር ግን በተለየ ሁኔታ ተጠቃሚ ይሆናሉ የሚል አሰራርም ሆነ ህግ እንደሌለ ሜጀር ጀነራል እንዳልካቸው አስረድተዋል። ማንኛውም የሰራዊት አባል ከሰራዊቱ ሲሰናበት ወታደራዊ አልባሳት የሚያስረክብ መሆኑን በሰራዊቱ መተዳደሪያ ደንብ መደንገጉን የገለጹት የመከላከያና ሚዲያ ኮሚኒኬሽን ኃላፊው ማንኛውም አካል ከመደበኛ ሰራዊት ውጪ ወታደራዊ አልባስ ለብሰው የሚንቀሳቀሱት ለህግ ማቅረብ እንዳለበትም አስገንዝበዋል። በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ የጸጥታ ሁኔታ መኖሩን በቀረቡ ሪፖርቶች ተረጋግጧል ሲል ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ስምሪት የሰጣቸው የክትትል ቡድኖች ሰባተኛው ጠቅላላ ምርጫ የሚካሄድባቸውን አካባቢዎች የጸጥታ ሁኔታን በተመለከተ ዝርዝር ሪፖርት አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ የሚካሄድባቸውን አካባቢዎች የጸጥታ ሁኔታ በተመለከተ ከክልሎችና ከከተማ መስተዳድሮች እንዲሁም ከፖለቲካ ፓርቲዎችና ሌሎች ባለድርሻ አካላት ጋር ውይይት ሲያደርግ መቆየቱም ይታወሳል። በተጨማሪም ተጨባጭ የጸጥታ ሁኔታን ለመገምገም ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣ የክትትል ቡድን ማሰማራቱም ይታወቃል። የስምሪት ቡድኑ ሪፖርቱን ግንቦት 6 ቀን 2018 በይፋ ለቦርድና ለባለድርሻ አካላት ያቀረበ ሲሆን በአብዛኞቹ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩንም አረጋግጧል። በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ ቢኖርም አሁንም ትኩረት የሚሹ ቦታዎች እንዳሉ ግን ተመላክቷል። ይሁን እንጂ በየትኞቹ አካባቢዎች ምርጫውን ለማድረግ አስቻይ ሁኔታ እንዳለ፣ የትኞቹ አካባቢዎች ደግሞ ትኩረት የሚሹ እንደሆኑ በቦርዱ መግለጫ ላይ አልተጠቀሰም። በ9 ቡድን የተዋቀረው የክትትል ቡድን ከጸጥታ ሁኔታ በተጨማሪ የየአካባቢዎቹ የፖለቲካ ምህዳር ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራቸውን ለመስራት ምን ያክል አስቻይ ሁኔታ አለ የሚለው ለምርጫ ያለው የህዝብ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታን ጨምሮ በርካታ የምርጫ ነክ ጉዳዮችን መዳሰሳቸው ተጠቁሟል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት መድረኩ አስፈላጊ የሆነበት ዋነኛ ምክንያት ቡድኑ የደረሰበትን ሪፖርት ሰምቶ ቀጣይ አቅጣጫዎችን ለማስቀመጥና ከማን ምን ይጠበቃል የሚለውን ለመወያየትና ምክረ ሐሳብን ለመውሰድ መሆኑንም ተናግረዋል። ከአሜሪካና ቻይና ውይይት በኋላ አስተያየት የሰጡት የታይዋን ፕሬዝዳንት ሀገራቸው ግጭት እንደማታስነሳና ሉዓላዊነቷን ማሳለፏ እንደማትሰጥ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ዢ ጂንፒንግ ቻይና ውስጥ በተካሄደ ስብሰባ ላይ ስለ ታይዋን ነጻነት ከተወያዩ በኋላ አስተያየት የሰጡት የታይዋን ፕሬዝዳንት ታይዋን ምንም አይነት ግጭት አትቀሰቅስም፣ ነገር ግን ሉዓላዊነቷንም ማሳለፏ አትሰጥም ሲሉ ተናግረዋል። የቻይና መገናኛ ብዙሃን ዘገባ እንደሚያመለክተው ፕሬዝዳንት ዢ ቻይና እንደ ግዛቷ አካል የምትቆጥራት ታይዋን ጉዳይ ቤጂንግ በምታደርጋቸው የሁለትዮሽ ግንኙነት ውስጥ እጅግ ወሳኝ ጉዳይ መሆኑንም ለትራምፕ ነግረዋቸዋል። ራሷን በራሷ የምታስተዳድረው ታይዋንን ጉዳይ በአግባቡ አለመያዝ ወደ ግጭት ሊያስገባ እንደሚችልም ገልጸውላቸዋል። ትራምፕ ከቤጂንግ ጉብኝታቸው መልስ ከፎክስ ኒውስ ጋር ባደረጉት ቆይታ የሆነ ሰው ነፃ እንዲሆን አልፈልግም ሲሉ ታይዋንን አስጠንቅቀዋል። የታይዋን የረዥም ጊዜ አጋር የሆነችው አሜሪካ የደሴቷ ግዛት ራሷን የምትከላከልበት አቅም የማቅረብ ግዴታ በሕግ ተጥሎባታል። ትራምፕ በቃለ መጠይቃቸው አሜሪካ ታይዋንን በተመለከተ የምትከተለውን ፖሊሲ አለመቀየሩንም ገልጸዋል። ከቻይና ጋር ግጭት ውስጥ መግባት እንደማይፈልጉም ግልጽ አድርገዋል። የቻይናው ፕሬዝዳንት ዢ ጂንፒንግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት በታይዋን ጉዳይ ግልጽና ጠንካራ ማስጠንቀቂያ ሰጥተውም ነበር። ዢ ጂንፒንግ ታይዋን በሁለቱ ሀገራት መካከል ያለውን
ዋነኛውና እጅግ ስሱ ጉዳይ መሆኑንም በመጥቀስ አሜሪካ በጉዳዩ ላይ ከፍተኛ ጥንቃቄ ማድረግ እንዳለባትም አሳስበዋል። ታይዋንን በተመለከተ የሚወሰዱ የተሳሳቱ እርምጃዎች ሁለቱን ሀገራት ወደ ከረረ ግጭት ሊያመራ እንደሚችልና በአጠቃላይ የሁለቱ ሀገራት ግንኙነት ወደ አደገኛ ደረጃ እንደሚያሸጋግረውም አስገንዝበዋል። ትራምፕ ጊዜው እየተገባደደ ነው ብለው ኢራንን ሲያስጠነቅቁ በሳውዲ አረቢያና የተባበሩት አረብ ኤሚሬቶች ላይ ጥቃት መፈጸሙ ተገለጸ። ፕሬዚዳንት ዶናልድ ትራምፕ የቴህራን መንግስት ከዋሽንግተን ጋር የሰላም ስምምነት ላይ ለመድረስ በፍጥነት መንቀሳቀስ እንዳለበት አሳስበዋል። ትራምፕ ለኢራን ሰዓቱ እየረፈደ ነው ሲሉም አክለዋል። የተባበሩት አረብ ኤሚሬቶች ላይ በተፈጸመ የድሮን ጥቃት የኒውክሌር ኃይል ማመንጫ ጣቢያዋ መመታቱን አስታውቃለች። እስራኤል በበኩሏ ከኢራን ጋር ለሚኖረው ሌላ ዙር ጦርነት እየተዘጋጀች መሆኑ ተዘግቧል። ዝርዝሩን ዘሩፋኤል ሀብታሙ እንደሚከተል ያስደምጠናል። አብራችሁን ቆዩ። ትራምፕ ጊዜው እየተገባደደ ነው ብለው ኢራንን ሲያስጠነቅቁ በሳውዲ አረቢያና የተባበሩት አረብ ኤሚሬቶች ላይ ጥቃት መፈጸሙ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ብለው ኢራንን ሲያስጠነቅቁ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የሰው አልባ አውሮፕላን ጥቃቶች እንደደረሱባቸው አስታውቀዋል። የአሜሪካና የኢራን የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ሲሉም ዝተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ላይ ዋነኛው ነገር ጊዜ ነውም ብለዋል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትላንት እሁድ በስልክ መነጋገራቸውን ተከትሎም ነው። ቴህራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏን የኢራን መገናኛ ብዙሃን ዘግበውታል። ዋሽንግተን የሰላም እቅዱ ተቀባይነት እንዲኖረው ጥረት ካላደረገች ውጤት እንደማይገኝ የኢራን መርህ የዜና ወኪልም ዘግቦታል። ባሳለፍነው ሳምንት ትራምፕ የሁለቱ ሀገራት የተኩስ አቁም በቋፍ ላይ ነው ሲሉ ዘላቂነቱን አጠራጣሪ መሆኑን ገልጸው እንደነበር አይዘነጋም። የኢራን የሰላም እቅድ ተቀባይነት የሌለው ነው ብለው ትራምፕ ቢያጣጥሉም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ምክንያታዊና ለጋስ ነጥቦች እንደቀረቡም ተናግረዋል። በሌላ በኩል ደግሞ የተባበሩት አረብ ኤሚሬቶች እሁድ ዕለት የኒውክሌር ኃይል ማመንጫው አቅራቢያ የተፈጸመው የድሮን ጥቃት እሳት እንዲነሳ ማድረጉን አስታውቃለች። ክስተቱን አደገኛ የግጭት መባባስ ስትል የጠራችው ኤሚሬትስ ባለስልጣናት ጥቃቱ ከየት እንደተፈጸመ እየመረመሩ መሆኑን ገልጻለች። የአገሪቱ መከላከያ ሚኒስትር እንደገለጸው ድሮኖቹ ወደ ኤሚሬትስ ግዛት የገቡት በምዕራብ ድንበር አቅጣጫ በኩል ነው ብለዋል። ሁለቱ ድሮኖች እንደተጠለፉና ሶስተኛው ግን በአቡዳቢ በሚገኘው የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ መውደቁም ተገልጿል። እሳቱም የተነሳው በዚሁ ምክንያት ነው ሲሉም መከላከያ ሚኒስትሩ ባወጣው መግለጫ ላይ አስታውቆታል። በጥቃቱ ጉዳት አለመድረሱን የሚናገሩት ባለስልጣናቱ በአካባቢው የራዲዮሎጂካል ደህንነት ደረጃ ላይም ተጽዕኖ አለማሳደሩን ገልጸዋል። የኤሚሬትስ ውጭ ጉዳይ ሚኒስትር ክስተቱን ተቀባይነት የሌለው የጥቃት ድርጊት በማለትም አጣጥሎታል። የተባበሩት አረብ ኤሚሬቶች ለማንኛውም ጠበኛ ድርጊት ምላሽ የመስጠት መብት እንዳላትም አስታውቋል። ሚኒስትሩ ሰላማዊ የኒውክሌር ኃይል ተቋማትን ኢላማ ማድረግ ግልጽ የዓለም አቀፍና የሰብአዊ ሕግ መርሆችን ጥሰት ነውም ሲሉም ገልጾታል። የኤሚሬትስ መከላከያ ሚኒስትር በበኩሉ የሀገሪቱን ደህንነት ለማዳከም የሚደረግ ማንኛውም ሙከራዎች በጽናት እንደሚጋፈጥም አስታውቋል። በተመሳሳይ ከኢራቅ የአየር ክልል በመነሳት ሳውዲ አረቢያ ላይ የሰው አልባ አውሮፕላን ጥቃትም ተፈጽሟል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በባህረ ሰላጤው መሰረተ ልማቶች ላይ ለመጠበቅ ያሳለፈውን ውሳኔ የሚጥስ መሆኑም ተገልጿል። የሀገሪቱ መከላከያ ሚኒስትር ከኢራቅ የአየር ክልል ተነስተው ወደ ሳውዲ ድንበር የገቡ 3 የድሮን ጥቃቶችን ጠልፎ ማክሸፉን ይፋ አድርጓል። ይህ በእንዲህ እንዳለ እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንዲሳተፍ ለማድረግ የተዘጋጀች መሆኑን የሀገሪቱ መገናኛ ብዙሃን ዘግበውታል። ካን የተባለው ቴሌቪዥን ጣቢያ ስማቸው ያልተጠቀሰ የእስራኤል የደህንነት ባለስልጣናትን ዋቢ አድርጎ እንደዘገበው አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻ ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶችን ኢላማ ታደርጋለችም ብለዋል። ዘገባው የተሰማው ፕሬዚዳንት ትራምፕና ኔታንያሁ ውርለት በስልክ ከተወያዩም በኋላም ነው። የቴሌቪዥን ጣቢያው እንደዘገበው ከሆነ በእስራኤሉ ጠቅላይ ሚኒስትርና በትራምፕ መካከል የተደረገው የስልክ ውይይት ከግማሽ ሰዓት በላይ የቆየ ሲሆን ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታም ላይ ተነጋግረዋል ሲልም አስታውቋል። ሌላኛው የእስራኤል ቴሌቪዥን ቻናል 12 ደግሞ በሁለቱ መሪዎች መካከል የተደረገው የስልክ ውይይት ከኢራን ጋር ለሚደረግ አዲስ ጦርነት በሚደግፍ ዝግጁነት ጥላ ስር መካሄዱን በመጥቀስ የእስራኤል ጦርም ለአዲስ ግጭት በሙሉ ተጠንቀቅ ላይ መሆኑን ዘግቦታል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን